ፍቅርና ሄሉ የት ሄዱ? የት ጠፉ? ብዙዎቻችሁ ሁሌ ቪዲዮ ስሰራ ስለነሱ ስሪ እያላችሁኝ ነው። እንግዲህ ስለነሱ አንዳንድ ነገር ሰምቻለሁ። ብቻ ሴት መሆን በራሱ ትልቅ ፈተና እንደሆነ ነው የተረዳሁት ነገር ቢኖር ማለት ነው። እነሱም እንግዲህ ጥፍት ብሏል። ከሁለት ሳምንት በላይ ሆናቸው። እነሱ ምንም አይነት ፍንጭ የላቸውም። ሰው ጋር እየመጡም አይደለም። ግን አንዳንድ የሰማሁት ነገር አለ። እነሱን ምነግራችሁ ይሆናል። ምንም ሆነ ምን አትጨነቁ። እንግዲህ የሆነ ነገር ቢፈጠርም እነሱ ዋናው ጤነኛ መሆናቸው ነው እንጂ የሆነ ገንዘብ ቢሄድ የሆነ ነገር ይመጣል። ቻናል ቢዘጋ ቻናል ይከፈታል። ገባችሁ አይደለ? ስለዚህ ስለነሱ የምናወራ ይሆናል ማለት ነው። እኔ ራሱ ስለጠፉ እንዴት ድብር እንዳለኝ ዩቲዩብ ራሱ ቅዝቅዝ ብሏል። ሌላ ደግሞ ስለ ሩታና ሃይሚ ስለ ሃይሚ እናወራለን። ሩታ አልተቻለችም። ሃይሚና ሩታ ለምን አይሰሩም? ተጣልተው ነው? ምን ተፈጥሮ ነው ስትጠይቃት ለምን አታሳየንም? ይሄ የሁላችሁም ጥያቄ ነው። ለምን አብረው እንደማይሰሩ ልንገራችሁ፣ እነግራችኋለሁ። መረጋጋት ያስፈልጋል እኮ ይሄን ነገር ለመስማት መረጋጋት መቸኮል እኮ አያስፈልግም። ሰከን በሉ እና አላችሁ። እንዴት ናችሁ? እኔ ውዶች፣ እኔ ማሮች፣ እኔ ፍቅሮች ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቸቸች ብዬላችኋለሁ። ለቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ላይ ቁጭ ማድረግ እንዳትረሱ ማለት ነው። እኔ ማሮች እናላችሁ። ፍቅርና ሄሉ ከጠፉ ሰነባብተዋል። ሳምንታትን አስቆጥረው ሁለተኛ ሳምንት ይዘዋል። ሁለት አስቆጥረው ወደ 3 እየገቡ ነውና የብዙዎቻችሁ ጥያቄ ነው የሆነ። እነሱ ብቻ ሳይሆን የጠፉት አብረዋቸው የሚሰሩት ሰዎች በሙሉ ነው የጠፉትና ምን ተፈጥሮ ነው እያላችሁ ነው ሁላችሁም፣ እኔን ጨምሮ ማለት ነው። የነሱ መጥፋት ብዙ እህቶችን እያስጨነቀ ነው። ደግሞ ብዙዎችን ሊያስደስት ይችላል። ብዙዎች እየተደሰቱ ይገኛሉ። ምክንያቱም በፊት የሚጠሏቸው ሰዎች ስላሉ ማለት ነው። ሁሉም ሰው ይወዳል፣ ሁሉም ሰው ይጠላል ማለት አይደለም። በተለይ ዩቲዩበር ከዩቲዩበር እንደምታውቁት በጣም ነው የሚጠላሉት። አንዱ ቢጠፋ አንዱ ቢወድቅ በጣም ነው ደስ የሚላቸውና አንዳንዴ አይጠያየቁም። ራሳቸው ዩቲዩበር ከዩቲዩበር አይጠያየቁም፣ ይመቀኛኛሉና እነዚህ ልጆች እንዴት ጠፉ የጠፉ የሚሉ በቃ ሁሉም ተመልካች ናቸው እንጂ ሌላ ሰው በጭራሽ ስለነሱ አስታውሶ አንስቶ አያውቅም። ለምን ጠፉ፣ ምን ሆናቸው፣ ምን ተፈጠረ ብሎ የሚያነሳ ሰው አንድም ሰው አይቼ አላውቅምና በቃ ተመልካች እነሱ የሚከተሏቸው የሚወዷቸው እህቶች ናቸው እየጠየቁ ያሉትና እንግዲህ እነዚህ ልጆች ከጠፉ ብዙ ቀናት ሆኗቸዋል። በተለይ ፍቅር በጣም ነው የቆየችው ከጠፋች ማለት ነው። እንግዲህ የጠፋችበት ምክንያት ይሄ ነው ብለን እኛ ለመገመት ራሱ ወይ የሆነ ሰው ጋር ተጣልታ ቢሆን እሺ፣ አሌክስ ጋር ራሱ አሌክስ ነው ማን ባላብራት የሚሰራው ልጅ እኔ ኢትዮጵያ ከሄድኩ ነው እንግዲህ ከዚህ ልጅ ጋር መስራት የጀመረው 2 ወር ምናምን እንደዛ ነገር ነው እየሰሩ የነበር። እንደውም ከሱ ጋር ማለት ነው ሌላ ቪዲዮ እንደሚሰሩልን አሪፍ በቃ የገጠር ድራማዎችን ምናምን እንደምናመጣላችሁ ቃል እንገባለን እያሉ ነበር ያኔ እና ያኔ እንደዛ እያወሩ ወደፊት አብረው ቪዲዮ እንደሚሰሩ እያወሩ እንጂ እንደሚለያዩ አላወሩም። መጥፎ ነገር እንደሚፈጠር የሚያሳይ ምንም አይነት ምልክት አልሰጡም። ሰው ድንገት ፍቅር እንዴት ጠፋች? ይሄ ለሁላችንም ጥያቄ ነው የሚሆነው ብዬ ነው የማስበው። ምናልባት እንግዲህ ቻናሏ የሆነ ነገር ሆኖባት ይሆናል። ባለፈው ያው እንደዛ አይነት ክስተት ስለተፈጠረ ተሰርቆባት ነው የሚል ነገር አለ አብዛኞቻችሁ። ግን ደግሞ እኔ ቻናሏ ተሰርቋልም አልተሰረቀም ብሎ ግምት ለመስጠት ከባድ ነው። ይሰረቃል ማለት ከባለፈው እንዴት አትማረም? ከባለፈው ተምራ ትጠነቀቃለች ብዬ አስባለሁ። በራሷ መንገድ ማኔጅ ማድረግ ትሞክራለች። በእርግጠኝነት ፍቅር ዩቲዩብ ከጀመረች እኔ እንጃ ዩቲዩብ መክፈል ጀምሯል። በነገራችን ላይ ዩቲዩብ ሲከፈት ማለት ነው መክፈት ብቻ አይደለም፣ ብዙ ቪው መኖር ብቻ አይደለም፣ ማወቅ አለባችሁ እንዴት ሊከፍላችሁ እንደሚችል፣ እንዴት ሞኔታይዝ አድርጋ እንዴት አስተካክላ ማድረግ አትችልም ይመስለኛል። ለምን በቃ እነሱ ቪዲዮ መስራት ነው፣ ከዛ ማኔጅ የሚያደርግላቸው ሌላ ሰው ይቀጥራሉና እንደዛ የሚያደርጉ ከሆነ በጣም ይሸውዳሉ። ገንዘብ ያሳስታል፣ ገባችሁ? ይሸውዳል። ለሰው ከሰጠች ኢሜሏን ፓስዋርዷን ብር ሲያይ ሰው ይቀየራል፣ ይሳሳል፣ ይጓጓል። ያመናችሁት ሰው ራሱ ሊክዳችሁ ይችላል፣ ይሸመጥጣችኋልና የራሳቸውን አካውንት አስገብቶ የሰው ዩቲዩብ ቻናል የሚበሉ ብዙ ሰዎች አሉ። በሰው በተለይ ዩቲዩብ ቻናላችሁን ማኔጅ የምታስደርጉ ኢሜል ምናምን መስጠቱ በጣም ከባድ ነው። እኔ ማለት ነው ይሄን ቻናል ከከፈትኩት ለአንድ ሰው ኢሜል ሰጥቼ አላቅም። ለምን የሆነ ቀን ይሸመጥጣችኋለኝ? ገባችሁ? ለፍታችሁ ሁለቱን ቻናልም ኢሜል ለሰው አልናገርም፣ ፓስወርድ ምናምን አልሰጥምና እንደዛ ያደርጋሉ። ለፍቅር አሁን እንደዛ ነው የሚያደርጉት።
ከባለፈው ስህተቷ ትማራለች ብዬ ነው የማስበው። ከዛ ውጭ ግን የማታቅ ከሆነ ግዴታ ለሰው መስጠት አለባት። ካላወቀች ለሰው ሰጥታ ነው ከዛ ሁሉንም ነገር የሚያስተምራት። እንደኔ ግን ለሰው ከመስጠት ራሷ ተረድታ ራሷ ማኔጅ ብታደርገው የተሻለ ይሆን ነበረ። እንግዲህ ገንዘብ ሊያሳስት ይችላል። ምናልባት እንደዛ ነገር ተፈጥሮ ሊሆን ይችላል። ቻናሏ እንግዲህ ወይ ተወስዶባት ምናምን ሊሆን ይችላል። እንግዲህ አላቅም። ምክንያቱም ባለፈውም እንደማታውቅ ነገረቻቸው። እሱ ማኔጅ እንደሚያደርግላት ምናምን ነበረ የተናገረችው። እንደዛ አይነት ክስተት ተፈጥሮ ሊሆን ይችላል። ሌላ ግን ብዙ ሰዎች የሚያወሩትም ያሉኝም ነገር እሷ ጸበል ሄዳ ነው እያሉ ያሉት አብዛኞቹ ሰዎች። እኔ ከሰው ብቻ እሷን በደንብ ከሚያውቋት ሰዎች እየጠየኩ ነበርና ጸበል ናት ነው እያሉኝ ያሉ። ግን ጸበል 2 ሳምንት 3 ሳምንት ልትቆይ ትችላለች። ግን ደግሞ ወይ በቲክቶክም ሆነ በዩቲዩብ ሾርት ቪዲዮም ቢሆን መስራት አይከብዳትም ብዬ ነው ማስበው። የጸበል ቢሆን ማለት ነው። እና የሆነ ነገር መቼም ተፈጥሯል ብዬ ነው ማስበው። ከዛ ውጭ ደግሞ ወይ ስራ ሊሆን ይችላል። ስራም ቢሆን ትንሽ ኮሚኒቲ ላይ ራሱ እንኳን አንድ ፎቶ ፖስት ማድረግ ለኛ ደህንነቷን ያስታውቃልና ምናልባት ቻናሏ ሸምጥጣዋት ሊሆን ይችላል። እሺ የፍቅር ቻናሏ ተሸመጠጠ ይባል ሌላ ቻናል ከፍታ ትመጣለች። በእርግጥ ግን ይብላኝ ለእናንተ ሀበሻ መቀኛ ነው። የምሬ ነው። በቃ ትንሽ ቀና ስትሉ ለመጣል ነው የሚጠሩት። እና እንደውም ያኔ እኔ 100,000 ስገባ እሱ ደግሞ 50,000 ይገባል እየተባባሉ ነበረ። እና አንዳንዴ የሚቀርቧችሁ ሰዎችም ከእናንተ የሆነ ነገር ለመውሰድ ፈልገው ሊሆን ይችላል። ሰውን አምናችሁ በቀረባችሁት ቁጥር ጉዳቱ ነው የሚያመዝነው። እና እንግዲህ ፍቅርዬ የጠፋችበት ዋነኛ ምክንያት እኔ በደንብ የሚያስረዳኝ ሰው አላገኘውም። የተለያየ ምክንያት ነው የሚሰጡኝ የተለያየ ሰዎችን ስጠይቅ። ስለዚህ እንግዲህ ፈጣሪ ከሷ ጋር ይሁን ብለን ጸሎት ከማድረግ ውጪ ሌላ ምንም ማድረግ አንችልም። ሌላ ሄለን ናት እንግዲህ ፍቅር እሺ እንደዚህ ሆና ጠፋች ወይ ቻናሏ ተሰርቆ ካሁን በፊትም እንደዛ አይነት ነገር ስላጋጠማት ድጋሜ እንደዛ አይነት ነገር አጋጥሟት ነው የቤተሰብ ጉዳይ ነው ምናምን ብለን እንደምድመው። ሄለን እሺ ሄለን ራሱ እኮ ጠፋች። እሷ አንዳንዴ ቲክቶክ ላይ ትመጣለች። በእርግጥ ሄለን ግን በእርግጠኝነት እሷ ጸበል ናት፣ ምንም ጥያቄ የለውም። ጸበል ሄዳ ነው። ምክንያቱም ቤተክርስቲያን ውስጥ ሆና መዝሙር እየዘመረች ቅዳሴ ውስጥ ሆና ምናምን ፖስት እያደረገች ነው። እና ሄለን ደግሞ በተደጋጋሚ ስለሚያማት እሷ ይመስለኛል ጸበል ውስጥ ሆና ነው ቪዲዮ እየሰራች አልሆነ። አንዳንዴ ስቶሪ ላይ ፖስት ስታደርግ አያታለሁ። ሄለን ደህና እንደሆነች እርግጠኛ ነኝ። ታማ ምናምን ጸበል ይመስለኛል ሄደችው እንጂ ሌላ ምንም ነገር ተፈጥሮ ነው ብዬ አላስብም። ወይ ሁለታቸውም እንግዲህ አብረው እየተጠመቁ ሊሆን ይችላል እናንተ እንዳላችሁት ማለት ነው። እና ደህና ይሆናሉ ብዬ ነው የማስበው። ሄለን ደህና ናት። ብዙ ጊዜ ቪዲዮ እየሰራች እያየዋት ነው። ስቶሪ ላይ ምናምን ፖስት ታደርጋለች። እና እንግዲህ እኛ ምንድነው ልናግዛቸው የምንችለው በሚያሳዝን ሙዚቃ ፖስት ማድረግ ምናምን ሳይሆን ጸሎት ማድረግ፣ በቃ እንዲመጡ ማበረታታት፣ በውስጥ ደግሞ ስልካቸውን የምታውቁ አይዟችሁ ማለት ምናምን በቃ እንዲመጡ መጎትጎት ነው እንጂ ሌላ መጥፎ ወሬ ማውራት የለባችሁም ብዬ ነው የማስበው። ምክንያቱም አንዳንድ የሆኑ ሰዎች ሲጠፉ በቃ ብዙ ጉድና ጅራት እየወጣ ስለሚወራ ውሸት ወሬ ስለሚወራ ማለት ነው። እና ከነሱ አንደበት የቀሩበትን ምክንያት ካልሰማችሁ ሌላው ሰው እንደዚህ ሆኖ ነው እንደዚህ ሆኖ ነው ሲል አትደንግጡ። ቻናላቸው ተሰርቆ ነው እንደዚህ ተደርገው ነው ምናምን ሊሉ ይችላሉ። ግን መደንገጥ የለባችሁ። ምክንያቱም እነሱ እስካልነገሩን ድረስ እኛ ግምታዊ አስተያየት መስጠት አንችልም። ምክንያቱም እነሱ ናቸው ሪያሊቲውን የሚያውቁት። እኛ የምናውቃቸው ሶሻል ሚዲያ ላይ ነው። ሪል ነገር ራሳቸው ይነግሩናል። ሌላኛው እንግዲህ የሀይሚና የሩታ ነገር እንግዲህ በፊት አብረው በደንብ ነበር የሚሰሩ። ግን ሀይሚ ከናብረሽ ጋር ቪዲዮ መስራት ካቆመች ቆይታለች። ስለዚህ አሁን ምን አዲስ ተገንቶ ከሩታ ጋር ልትመጣ ትችላለች፣ ሄዳ ልትጠይቃት ትችላለች ምናምን። ግን የግድ ካሜራ ላይ ደቅና መሆን የለበትም። እነሱ ስራቸው ስለሆነ ነው ቤት ውስጥ ሁሌ ካሜራ የሚደቅኑት እንጂ ከካሜራ ጀርባ ሄዳ ትጠይቃታለች። ይሄ ምንም ጥያቄ የለውም። ገባችሁ? እነሱ እነ ሀይሚ የራሳቸው አይዲያ ያላቸው፣ እነ ሩታ ደግሞ የራሳቸው አይዲያ ያላቸው። ስራ ሌላ ነው፣ ቤተሰባዊነት ደግሞ ሌላ ነው እንጂ ተጣልተው ምናምን አይደለም። የኔ ወዶች ሰላሙን ወዳችኋለሁ። ፍቅርና ሄሉ እንግዲህ ይመጣሉ ብዬ አስባለሁ በቅርቡ።